ሰላም ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ሊኒየር ሲስተም ኦፍ ኖሜንክሌቸር የሚለውን እንመለከታለን። በዚህ ስር how did Carl Linnaeus classify living organisms እንዴት ነው ካርል ሊኒየስ ኦርጋኒዝሞችን ክላሲፋይ ያደረገው የሚለውን እናያለን። ሊኒየስ የስዊዲሽ ናቹራሊስት ነው። መጀመሪያ የተመረቀው በሜዲሲን ሲሆን ፕላንት ላይ ኢንተረስተድ ስለነበረ ስለ እጽዋት ነው ያጠናው። በተለያዩ ሀገራት በመዘዋወር በስካንዲኔቪያ፣ በኢንግላንድ፣ በኢስተርን ዩሮፕ እየተዘዋወረ የተለያዩ አዳዲስ የእጽዋት ዝርያዎችን ማግኘት ችሎ ነበረ። ለእነዚህም ስም አውጥቶላቸዋል። በ1735 ባሳተመው መጽሐፉ ሲስተማ ናቹሪ በሚለው መጽሐፍ ውስጥ ከ7700 በላይ ለሚሆኑ የእጽዋት ዝርያዎች ትክክለኛ ማብራሪያ ማስቀመጥ ችሎ ነበረ። እነዚህንም ክላሲፋይ ያደረገ አንድ ላይ መድቧቸዋል። ከዚህ በተጨማሪ ስፒሺስን ጀነራል እያለ ጀነራል ክላስ እያለ ክላስን ኦርደር እያለ አስቀምጧል። ሌላም 4000 የሚሆኑ እንስሳትን ክላሲፋይ አድርጎ ከፋፍሎ መመደብ ችሎ ነበረ። ነገር ግን ማማልን፣ በርድን፣ ኢንሴክትን እና ወርምን ሲከፍል ያን ያህል ሰክሰስፉል አልነበረም። ሊኒየስ ያስተዋወቀው ባይኖሚያል ሲስተም የሚባል ለኦርጋኒዝሞች ስም የሚሰጥ ሜተድ አለ። ምንድነው የሚለው? ለአንድ ኦርጋኒዝም ስም ስንሰጥ ሁለት ስሞችን አንድ ላይ በማድረግ ነው እና ከነዚህ ሁለት ስሞች መካከል የመጀመሪያው ስም ጂኒየሱን ያሳያል፣ የሁለተኛው ስም ደግሞ ስፔሲፊክ ኤፒቴቱን ወይም ስፔሺሱን ያሳያል ነው። ያው ጂኒየስ ምን እንደሆነ አይተናል ታክሶኖሚክ ሂራርኪ በሚለው ስር ስፒሺስ ጂኒየስ እያልን ባየነው ቪዲዮ ስር። ስፔሲፊክ ኤፒቴት የምንለው ደግሞ በዛ በስፒሺስ ውስጥ ያላቸው ልዩ የሆነ መጠሪያ ነው ስፔሲፊክ ኤፒቴት የምንለው። ለምሳሌ የቤት ውስጥ ድመትን ብንወስድ ለቤት ውስጥ ድመት የተሰጣት ጂኒየስ ፌሊስ ይባላል። ጂኒየሷ ፌሊስ ነው። ስፔሲፊክ ኤፒቴቷ ወይም ደግሞ ለቤት ውስጥ ድመት ብቻ የተሰጣት ልዩ መጠሪያ ደግሞ ካተስ ይባላል። ስለዚህ ድመት ምን ተብላ ትጠራለች? ፌሊስ ካተስ ተብላ ትጠራለች። እና ይህንን ሲስተም ስቲል አሁንም ድረስ እንደ ኦፊሻል ስታርቲንግ ፖይንት ይጠቀሙታል። በዓለም አቀፍ ደረጃ ለኦርጋኒዝሞች ስም ሲሰጡ እና ያን ስማቸውን ደግሞ ሪቫይዝ በሚያደርጉበት ጊዜ ወይም ድጋሜ ስም በሚያወጡበት ጊዜ መጀመሪያ ላይ ይህንን ህግ ይጠቀሙታል። በዓለም አቀፍ ደረጃ እንደ ኦፊሻል ስታርቲንግ ፖይንት እያገለገለ ይገኛል። እስቲ ሰፋ አድርገን ባይኖሚያል ኖሜንክሌቸር ምን እንደሆነ እንመልከት። Species must be named in such a way that the name is recognized all over the world. ለስፒሺሶች ስም ሲሰጥ ያንን ስም በዓለም አቀፍ ደረጃ ሁሉም ሊረዳው መቻል አለበት። ለምሳሌ ሜዝ የምንለው በአማርኛ በቆሎ ነው። በአፋን ኦሮሞ በቆሎ ወይም ባዳላ እንለዋለን። በሲዳምኛ ደግሞ ባዴላ ይባላል። በአሜሪካን እንግሊሽ ደግሞ ኮርን እንለዋለን። እና እነዚህን ሁሉ ስሞች የማታውቋቸው ከሆነ ኮንፊውዝ ነው የምትሆኑት፣ ግራ ትጋባላችሁ። እና ይህን ችግር ለማስቀረት ባዮሎጂስቶች ምን አደረጉ? ባይኖሚያል ኖሜንክሌቸር የሚል ሲስተም አመጡ። ስለዚህ አሁን ለበቆሎ ምን የሚባል ስም ይሰጠዋል? ዚያ ሜይስ የሚባል ስያሜ ይሰጠዋል። ዚያ ማለት ጂኒየሱ ነው፣ ሜይስ ደግሞ ስፔሲፊክ ኤፒቴቱ ነው። ስለዚህ ዚያ ሜይስ ከተባለ በዓለም አቀፍ ደረጃ በቆሎ ማለት እንደሆነ ሁሉም ሰው ያውቃል። ስለዚህ በዓለም አቀፍ ደረጃ ሁሉንም የሚያግባባ ነው። ምንም ኢረር አይኖርም፣ ስህተት አይኖርም፣ ኮንፊውዥንም አይኖርም። there is no a chance of error and confusion። እንደምታውቁት ሀገራችን የተለያየ ባህል እና የተለያየ ቋንቋ ያለባት በእነዚህ ሁሉ የታደለች ሀገር ናት እና ለአንድ ስፒሺስ ከአንድ በላይ መጠሪያ ይሰጣል። ለበቆሎ ብቻ እንኳን በጣም ብዙ መጠሪያ አለ በኢትዮጵያ ውስጥ። እንደምታውቁት በኢትዮጵያ ብቻ ከ80 በላይ ቋንቋ ይነገራል። በተመሳሳይ በአፍሪካ እና ከአፍሪካ ውጪ ደግሞ በብዙ ሺህ የሚቆጠር ቋንቋ ይነገራል እና አንድን ስፒሺስ በእነዚህ ሁሉ ስም ማወቅ በጣም ከባድ ነው። ስለዚህ ይህንን ችግር ለመፍታት ሲሉ ነው ባይኖሚያል ኖሜንክሌቸር የሚለውን ሲስተም ያመጡት። ያው ባይኖሚያል ኖሜንክሌቸር ላይ የላቲን ቋንቋን ነው የምንጠቀመው። የላቲን ቋንቋን ተጠቅመን ነው ለኦርጋኒዝሞቹ ስም የምንሰጣቸው እና እዚህ ጋር ያለምንም ላንጉዌጅ ባሪየርስ ወይም ደግሞ የቋንቋ ገደብ በዓለም አቀፍ ደረጃ ሁሉም ሰው ሊረዳው ይችላል። ለምሳሌ ለበቆሎ ዚያ ሜይስ የሚለው ስያሜ ተሰጥቶታል አይደለ? እና
ያ ሰው ምንም ቋንቋ ይናገር ዚያሜስ ከተባለ በቆሎ ማለት እንደሆነ ያውቃል። ለምን? ይሄ ዓለም አቀፍ የሆነ ወይም ደግሞ በዓለም አቀፍ ደረጃ የሚያስማማ መጠሪያ ስለሆነ ነው። ሌላኛው በስፒሺሶች መካከል ያለው ይሄ የሳይዝ፣ የሼፕ፣ የቢሄቪየር፣ የከለር፣ የመጠን፣ የቅርጽ፣ የባህሪ እና የቀለም መመሳሰል አንዱን ስፒሺስ ከሌላኛው ስፒሺስ ለመለየት በጣም ከባድ ያደርገዋል። ስለዚህ ይህንን ችግር ለመፍታት ሲሉ ሳይንቲፊክ ኔም አመጡ። ያው ሳይንቲፊክ ኔም እና ባይኖሚያል ኖሜንክሌቸር እንዳይጋጭባችሁ፣ ሳይንቲፊክ ኔም የምንለው ለዛ ኦርጋኒዝም የተሰጠው መጠሪያ ነው። ባይኖሚያል ኖሜንክሌቸር የምንለው ደግሞ ሳይንቲፊክ ኔሙን ለማውጣት የምንጠቀመው ህግ ነው። ምንድን ነው የሚለው? ሁለት ስሞችን አንድ ላይ በማድረግ ነው ሳይንቲፊክ ኔምን የምንሰጠው። ከነዚህ ሁለት ስሞች መካከል የመጀመሪያው ጂኒየስ ሲሆን ሁለተኛው ደግሞ ስፔሲፊክ ኤፒቴት ነው የሚለው ህግ ባይኖሚያል ኖሜንክሌቸር ይባላል። ኦኬ፣ ሁለቱን ስሞች አንድ ላይ ካደረግን በኋላ የምናገኘው ስም ደግሞ ሳይንቲፊክ ኔም ይባላል። ለምሳሌ የበቆሎን ኤግዛምፕል ብንወስድ ዚያሜስ የምንለው ሳይንቲፊክ ኔሙ ሲሆን ባይኖሚያል ኖሜንክሌቸር የምንለው ደግሞ ሁለት ስሞችን አንድ ላይ በማድረግ ነው ያንን ሳይንቲፊክ ኔም ያገኘነው። ጂኒየሱን እና ስፔሲፊክ ኤፒቴቱን አንድ ላይ በማድረግ ህጉ ባይኖሚያል ኖሜንክሌቸር ሲባል ስሙ ደግሞ ሳይንቲፊክ ኔም ይባላል። ባይኖሚያል ሲስተም ያው ኢንትሮዲዩስ የሆነው በሊኒየስ ነው ያስተዋወቀው። በኢንተርናሽናል ሌቭል ወይም ደግሞ በዓለም አቀፍ ደረጃ ሁሉም የተስማማበት ስም ነው እና የመጀመሪያው ስም ጂኒየሱን ያሳያል። ሁለተኛው ስም ደግሞ ስፒሺሱን ወይም ስፔሲፊክ ኤፒቴቱን ያሳያል። ያው ሁለት ስሞች እንደሚይዙ አይተናል። ስሙ እንደሚነግረን ራሱ ባይኖሚያል ይላል አይደለ? ባይ ማለት ሁለት፣ ኖሚያል ማለት ደግሞ ስም ማለት ነው። ስለዚህ ቱ ኔምስ የሚል ፍች ያለው ሁለት ስም ማለት ነው። ከነዚህ ሁለት ስሞች መካከል የመጀመሪያው ጂኒየሱን፣ ሁለተኛው ደግሞ ስፔሲፊክ ኤፒቴቱን ወይም ስፒሺሱን ያሳያል። ያው ጂኒየስ ምን እንደሆነ አይተናል። ተመሳሳይ የሆኑ ስፒሺሶች አንድ ላይ በመሆን ነው ጂኒየስን የሚሰጡት። The specific epithet sometimes describe a characteristics of the organisms. ስፔሲፊክ ኤፒቴት አንዳንዴ የዛን ኦርጋኒዝም ባህሪ ያሳያል። ለምሳሌ እንሰትና ፎልስ ባናና የምንላቸው፣ እንሰትና ኮባ የምንላቸው ሳይንቲፊክ ኔማቸው እንሰት ቬንትሪኩሰም ነው እና እዚህ ጋር እንሰት የምንለው ጂኒየሱ ሲሆን ቬንትሪኩሰም ደግሞ ስፔሲፊክ ኤፒቴቱ ነው እና ይሄ ስፔሲፊክ ኤፒቴቱ የኦርጋኒዝሙን ባህሪ ወይም ካራክተሪስቲክስ ያሳያል። ለምሳሌ እዚህ ጋር ቬንትሪኩሰም ይላል አይደለ? የላቲን ቃል ነው እና ቬንትሪኩሰም ማለት ከስራቸው ሰፋፊ የሆኑ ኦርጋኒዝሞች ናቸው። ለምሳሌ ኮባን አይታችሁት ከሆነ ከስሩ ሰፋ ያለ ፓርት አለው። ስለዚህ ቬንትሪኩሰም የሚለው ስያሜ ለዚህ ነው የተሰጠው። ይሄን ባህሪውን ያሳያል ይሄ ቬንትሪኩሰም የሚለው ስፔሲፊክ ኤፒቴት። ሌላው ደግሞ ባናናን ብትወስዱ ሙዝ የምንለው ሙሳ አኩሚኔት ነው ሳይንቲፊክ ኔሙ እና እዚህ ጋር ሙሳ ጂኒየሱን ያሳያል። አኩሚኔት የሚለው ደግሞ ስፔሲፊክ ኤፒቴቱን ያሳያል እና እዚህ ጋር አኩሚኔት የሚለው የዛን ኦርጋኒዝም ባህሪውን ወይም የባናናን ባህሪ ያሳያል። ያው ባናናን ወይም ሙዝ የምንለው አይታችሁት ከሆነ ቅጠሉ ሾጠጥ ያለ ነው። ኮባን ካያችሁት ሰፋ ሰፋ ያለ ቅጠል ነው ያለው። ነገር ግን ሙዝን ብታዩት ቅጠሉ ሹጥጥ ያለ ነው። እዛ ነው አኩሚኔት የሚል ስያሜ የተሰጠው እና እነዚህ በሙሴክ ፋሚሊ ስር ነው የሚገኙት። ጂኒየሳቸው የነዚህ ሙሳ ሲሆን የነዚህኞቹ ደግሞ እንሰት ነው። ፋሚሊያቸው ግን ሙሴክ ፋሚሊ ነው። ሌላው ደግሞ ሳይንቲፊክ ኔምን በምንጽፍበት ጊዜ መከተል ያሉብን ህጎች አሉ። ከነዚህ ህጎች መካከል የመጀመሪያው ሌተር ካፒታል መሆን አለበት አንድ። ሁለተኛው ደግሞ የስፔሲፊክ ኤፒቴቱ የመጀመሪያ ሌተር ስሞል መሆን አለበት። ከዚህ በተጨማሪ ደግሞ በእጃችን ከሆነ የምንጽፈው ምን መሆን አለበት? አንደርላይንድ ወይም መሰመር መቻል አለበት። ፕሪንት የምናደርገው ከሆነ ደግሞ ኢታሊሳይዝድ መሆን አለበት። እንደምታዩት እንደዚህ አይነት ነው መሆን ያለበት። ስለዚህ እዚህ ጋር ሆሞ ሳፒያንስ የሚለውን እንደ ምሳሌ ብንወስድ የሰው ልጅ ሳይንቲፊክ ኔም ሆሞ ሳፒያንስ ይባላል እና እዚህ ጋር እሱን ስንጽፍ ምንድን ነው የምናደርገው? ኤች ወይም የመጀመሪያው የጂኒየሱን
መጀመሪያ ካፒታል መሆን አለበት። እዚህ ጋር እንደምታዩት የዚህ የስፔሲፊክ ኢፒቴቱ መጀመሪያ ደግሞ ስሞል ሌተር መሆን አለበት። ኦኬ እንደዚህ ደግሞ በእጅ ከሆነ የተጻፈው መሰመር መቻል አለበት። ፕሪንት የምናደርገው ከሆነ ደግሞ ኢታሊሳይዝድ ነው መሆን ያለበት። ባጭሩ የመጀመሪያው ሌተር ብቻ ነው ካፒታል መሆን ያለበት፣ ሌሎቹ ስሞል ናቸው። ፕሪንት የምናደርገው ከሆነ ኢታሊሳይዝድ ይሆናል። በእጃችን ከሆነ የጻፍነው ደግሞ ይሰመርበታል። ይሄ ነው ህጉ። ኮመን ኢትዮጵያን አኒማልስ ኤንድ ፕላንትስ፣ በኢትዮጵያ በአብዛኛው የሚገኙ እንስሳትና እጽዋት ምንድን ናቸው የሚለውን እናያለን። ኢትዮጵያ ኢዝ endowed with high biological diversity። ኢትዮጵያ በብዝሃ ህይወት የታደለች ሀገር ናት። ለዚህ እንደ ምክንያት ጂኦግራፊካል ሎኬሽኗ፣ የምትገኝበት ቦታ፣ ቶፖግራፊዋ ወይም የመሬት አቀማመጧ እና ዳይቨርስ ክላይማቲክ ፊውቸርስ ወይም የተለያየ የአየር ሁኔታ መኖሩ እነዚህ ብዙ ኦርጋኒዝሞች ወይም የተለያየ ዳይቨርሲቲ ያላቸው ኦርጋኒዝሞች እንዲኖሩ ምክንያት ሆኗል። ሌላው ሀገራችን የተለያዩ የእጽዋት እና የእንስሳት ዝርያዎች ያሉባት በብዛት የሚገኙባት ሀገር ናት። ከነዚህ መካከል ደግሞ አብዛኞቹ ኢንደሚክ ሲቲ ወይም ደግሞ ብርቅዬ የሚባሉ ናቸው። ሌላው ኢትዮጵያ እንደ ኑግ ያሉት ወይም ደግሞ ጉዞሺያ አቢሲኒካ የምንለው በሳይንቲፊክ ኔሙ፣ ጤፍ ወይም ኢራግሮስቲስ ጤፍ የሚባለው፣ ኢትዮጵያ ሙስታርድ ወይም ሰናፍንጭ የምንለው በሳይንቲፊክ ኔሙ ብራሲካ ካሪናታ የሚባለው እና ለነዚህ ፊልድ ክሮፖች ቀደምት መገኛ ነች ወይም ፕራይመሪ ሴንተር ነች። እነዚህ ጉዞሺያ አቢሲኒካ፣ ኢራግሮስቲስ ጤፍ እና ብራሲካ ካሪናታ በቀዳሚነት በኢትዮጵያ ውስጥ የሚገኙ ፕላንቶች ናቸው። ከነዚህ ፊልድ ክሮፖች በተጨማሪ እንደ ባርሊ፣ ሶርገም፣ ድረምዌት፣ ፊንገር ሚሌት፣ ፋባቢን፣ ቺክንፒ፣ ሌንትል፣ ኮፒ የምንላቸው በኢትዮጵያ ውስጥ የተለያየ ዳይቨርሲቲ ወይም ዝርያ ያላቸው ፊልድ ክሮፖች ናቸው። ባርሊ የምንለው ገብስ፣ ሶርገም ማሽላ፣ ድረምዌት የዱረም ስንዴ፣ ፊንገር ሚሌት የጣት ማሽላ፣ የፋባ ባቄላ፣ ሽምብራ፣ ምስር እና ዳማተር የምንላቸውን እንደ ኤግዛምፕል መጥቀስ እንችላለን። ሌላኛው ኢትዮጵያ ከኤሽያ ወደ አፍሪካ የተለያዩ ዶሜስቲክ አኒማሎች ሲገቡ በኢትዮጵያ በኩል አድርገው እንደ ጌትዌይ ናት። በኢትዮጵያ በኩል አድርገው ነው የሚገቡት። በዚህ ምክንያት በኢትዮጵያ ውስጥ ዳይቨርስ የሆነ ኢኮሎጂ ወይም የተለያዩ ዝርያ ያላቸው ኦርጋኒዝሞች እንዲፈጠሩ ምክንያት ሆኗል። ለምን? እነዛ ዶሜስቲክ አኒማሎች በኢትዮጵያ በኩል አድርገው ሲሄዱ አንዳንዶቹ እዛው ሊቀሩ ይችላሉ፣ አንዳንዶቹ ደግሞ ይዳቀሉና አዲስ ስፒሺስ ይፈጠራል። ዳይቨርስ የሆነ ኢኮሎጂ በኢትዮጵያ ውስጥ እንዲፈጠር ጌትዌይ መሆኗ በጣም ጠቅሟታል። እዚህ ጋር እንደምታዩት አኒማሎች አሉ። በዚህኛው በኩል ደግሞ ሳይንቲፊክ ኔማቸው አለ። ለምሳሌ ኤሌፋንት የምንለው ሳይንቲፊክ ኔሙ ዶክሶዶንታ አፍሪካና ይባላል። ኢትዮጵያን ወልፍ የምንለው ካኒስ ሲሜንሲስ፣ ጭላዳ የምንላቸው ቴሮፒቲከስ ጭላዳ የሚባሉት፣ ላዮን ደግሞ ፓንቴራሊዮ እያለ ስማቸው ይቀጥላል። እዚህ ጋር ሳይንቲፊክ ኔማቸው አለ። እንደምታዩት ሳይንቲፊክ ኔም የመጀመሪያው ስም ምንድን ነው ብለናል? ጂኔስ ነው ብለናል። እዚህ ጋር እንደምታዩት ጂኔሳቸው አለ። ዶክሶዶንታ እዚህ ጋር ዶክሶዶንታ ብሎ ነው የሚጀምረው። ካኒስ ብሎ ነው የሚጀምረው። ቴሮፒቲከስ እዚህ ጋርም ቴሮፒቲከስ ብሎ ነው የሚጀምረው። ፓንቴራ ፓንቴራ በተመሳሳይ ካፕራ ይላል። ካፕራ እንደዚህ እያለ በጂኔሱ ነው የሚጀምረው። እዚህ ጋር ኪንግደማቸው አለ። ኪንግደም አኒማሊያ ናቸው እንደምታያቸው። እነዚህ በሙሉ እንስሳት ናቸው። ሾርዴት ናቸው፣ የጀርባ አጥንት ያላቸው። እዚህ ጋር ማማሊያ ያሉ ማጥባት የሚችሉ እንደዚህ እየተባለ ይከፋፈላሉ። በተመሳሳይ እዚህ ጋርም እጽዋቶች አሉ። እንሰት፣ ሜዝ፣ ኑግ የምንላቸው እና እንደምታዩት እንሰት ብሎ እንሰት ቬንትሪኩሰም ይላል። ዚያ ብሎ ዚያ ሜዝ። ስለዚህ በጂኔሱ ነው የሚጀምረው። ጉዞሺያ ይላል። ጉዞሺያ አቢሲኒካ ይላል። ስለዚህ ለኑግ የተሰጠው ሳይንቲፊክ ኔም ነው። እዚህ ጋር ስማቸው አለ። እዚህ ጋር ደግሞ ሳይንቲፊክ ኔማቸው አለ። ሳይንቲፊክ ኔማቸው የሚጀምረው በዚህ በጂኔሳቸው ነው።
በተመሳሳይ እዚህ ጋር ኪንግደማቸው አለ። ኪንግደም ፕላንታይን ወይም በእጽዋት ውስጥ ነው የሚመደቡት። ፋይለማቸው ወይም ዲቪዥናቸው አንጂኦስፐርማታ ወይም አበባ ያላቸው እጽዋቶች ናቸው። ክላሳቸው ሞኖኮቲለንደል ወይም ደግሞ ባለ አንድ እግር እባብ የሚባሉ ናቸው። እንደዚህ እየተባለ ይከፋፈላሉ። እዚህ ጋር ስማቸው አለ፣ እዚህ ጋር ደግሞ ሳይንቲፊክ ኔማቸው ተቀምጧል። ሌላኛው ዳይኮቶመስ ኪ ነው። ሃው ዱ ባዮሎጂስት ዩዝ ዳይኮቶመስ ኪስ? እንዴት ነው ባዮሎጂስቶች ዳይኮቶመስ ኪን የሚጠቀሙት? ዳይኮቶመስ ኪስ አር ዩዝድ ቱ አይደንቲፋይ አንፋሚሊያር ኦርጋኒዝምስ። ዳይኮቶመስ ኪ የሚጠቅመው አንፋሚሊያር የሆኑ ኦርጋኒዝሞችን ወይም ደግሞ የማይታወቁ ኦርጋኒዝሞችን ለመለየት ነው። እና ዳይኮቶመስ ኪ ምንድን ነው የሚያደርገው? ያንን ኦርጋኒዝም አይደንቲፋይ ለማድረግ የሚፈጀውን ፕሮሰሱን ሂደቱን ነው ሲምፕሊፋይ የሚያደርግልን የሚያቀልልን። ያው አይደንቲፊኬሽን ምን እንደሆነ አይተናል አይደለ? የተለያዩ ካራክተሪስቲክ ፊቸሮችን ተጠቅሞ ያንን ኦርጋኒዝም መለየት መቻል ነው አይደንቲፊኬሽን የምንለው። እና ይህንን ፕሮሰሱን ሲምፕሊፋይ ያደርግልናል፣ ያቀልልናል። እዚህ ጋር ዳይኮቶመስ ኪ ላይ ስሙ እንደሚነግራችሁ ራሱ ዳይኮቶመስ ማለት ቱ ብራንች ማለት ነው። ዳይ ማለት ሁለት፣ ኮቶመስ ማለት ደግሞ ብራንች ማለት ነው። ባለ ሁለት ቅርንጫፍ ማለት ነው። ያው ሁለት ነገሮችን አንድ ላይ በማስቀመጥ ነው ያንን ኦርጋኒዝም እንድንለየው የሚያስችለን። እና እዚህ ጋር እነዚህ ሁለት ነገሮች ኮንትራስቲንግ ፊውቸሮች ናቸው ወይም የሚነጻጸሩ ናቸው። እነዚህ ሁለት ነገሮች እየተነጻጸሩ ነው ያንን ኦርጋኒዝም የምንለየው። እና ጄነራል ከሆነው ባህሪ ወይም አጠቃላይ ከሆነው ባህሪ ሞር ስፔሲፊክ ወደ ሆነው ነው የሚሄደው። ማለት መጀመሪያ አጠቃላይ የሆነውን ባህሪውን ይነግረናል። ከዛ ስፔሲፋይ እያደረገ ያንን ኦርጋኒዝም ምን እንደሆነ እንድንለየው ያስችለናል ይሄ ዳይኮቶመስ ኪ። እና ይህን ኪ በትክክል በመከተል እና ትክክለኛ የሆነ ምርጫ በመምረጥ ያንን ኦርጋኒዝም በትክክል መለየት እንችላለን። እስቲ በኤግዛምፕል እንመልከተው። እዚህ ጋር ሁለት ኤግዛምፕሎች ተሰጥተዋል። የመጀመሪያው ለቨርተብሬት ነው፣ የጀርባ አጥንት ላላቸው። እዚህ ጋር ደግሞ ለኢንቨርተብሬት ወይም የጀርባ አጥንት የሌላቸው የተሰጠ ኤግዛምፕል አለ። እስቲ የመጀመሪያውን እንየው። ምን ይላል? እዚህ ጋር ሁለት አማራጭ አለ። ምን የሚል? ፒዮኪሎተርሚክ እና ሆሚዮተርሚክ የሚል። እንደምታዩት ሁለት አለው። ዳይኮቶመስ የሚለው ባለ ሁለት ብራንች ነው ብለናል አይደለ? ስለዚህ እዚህ ጋር እንደምታዩት ሁለት ነገሮች አሉ እና እነዚህ ሁለት ነገሮች የሚነጻጸሩ ናቸው፣ ይወዳደራሉ። ምን ይላል እዚህ ጋር? ፒዮኪሎተርሚክ ወይም ቀዝቃዛ ደም ይላል። ኦኬ። እዚህኛው ጋር ደግሞ ሆሚዮተርሚክ ወይም ሙቅ ደም ይላል። ስለዚህ ቀዝቃዛ ደም እና ሙቅ ደም እንደዚህ የሚነጻጸሩ ባህሪያት ናቸው። በተመሳሳይ እዚህ ጋር ብታዩት ሃዝ ሌግስ እግር ያለው፣ ኖ ሌግስ ወይም ደግሞ እግር የሌለው እያለ አያችሁ፣ እንደዚህ እያነጻጸረ ነው ያንን ኦርጋኒዝም እንድትለዩት የሚያስችለው። እና እዚህ ጋር እንደምታዩት ፒዮኪሎተርሚክ ወይም ቀዝቃዛ ደም የምንላቸው ኦርጋኒዝሞች ከሆኑ ወደ ሁለተኛው ሂድ አለ። ኦኬ። ሆሚዮተርሚክ ከሆኑ ደግሞ ወደ አራተኛው ሂድ ይላል። ስለዚህ አሁን እኔ የመረጥኩት ኦርጋኒዝም ፒዮኪሎተርሚክ ከሆነ ወደ ስንተኛው ሄዳለሁ? ወደ ሁለተኛው ሄዳለሁ። እና እዚህ ሁለተኛው ላይ ሌላ ካራክተሪስቲክስ ፊውቸሮች አሉ። ምን ይላል? ሃዝ ፊንስ በት ኖ ሊምበስ። ፊን የምንለው የአሳ ላይ ከጎንና ከጎን ያለው ስትራክቸር አለ አይደለ? ክንፍ የሚመስለው እሱ ነው ፊን የምንለው። እና ፊን ካላቸው እና እግር ከሌላቸው ምንድን ናቸው አለ? አሳ ናቸው አለ። ስለዚህ ያንን ኦርጋኒዝም ለየሁት ማለት ነው። ኦኬ። ፊን ከሌለውስ? ፊን ከሌለው ደግሞ ወደ ስንተኛው ሄዳለሁ? ወደ ሁለተኛው ሄዳለሁ። ኦኬ። ሁለተኛው ላይ ምን ይላል? ሃዝ ፎር ሊምብስ። አራት እግር ካላቸው ወደ ሶስተኛው ሂድ ይላል። ፒዮኪሎተርሚክ ሆኖ አራት እግር ካላቸው ወደ ሶስተኛው ሂድ ላይ ማለት ነው። ስለዚህ ሶስተኛው ላይ ሲሄድ ምን ይላል? ሃዝ ኖ ስኬልስ ኦን ባዲ። ሰውነታቸው ላይ መስመር ከሌላቸው እነዛ አምፊቢያን ናቸው። አምፊቢያን የምንላቸው እንደ እንቁራሪት ያሉ ኦርጋኒዝሞች ናቸው። ስለዚህ ይሄ ነገር ትክክል ከሆነ ወይም ያ ኦርጋኒዝም ሰውነቱ ላይ መስመር ካለበት ምን እንላለን? አምፊቢያን ነው እንለዋለን። ኦኬ። መስመር ከሌለበትስ? ማለት ፒዮኪሎተርሚክ ሆኖ አራት እግር ካለው እና አምፊቢያን ካልሆነ ያ ነገር ሪፕቲል ነው። ስለዚህ እዚህ ጋር
ሪፒትል መሆኑን እንለያለን፣ 4 እግር ካለው። ሌላኛው እዚህ ጋር የምመርጠው ኦርጋኒዝም ሆሚዮተርሚክ ከሆነ ወይም ሙቅ ደም የምንለው ኦርጋኒዝም ከሆነ ወደ ስንተኛው ሂድ ነው ያለኝ? ወደ 4ኛው። ኦኬ እዚህ ጋር 4ኛው ጋር ትመጣላችሁ። 4ኛው ላይ ምን ይላል? ሀዝ ፊዘርስ አለ። ላባ ካላቸው ወፎች ናቸው። ኦኬ ላባ ከሌላቸውስ? ላባ ከሌላቸው ደግሞ ፈር ካላቸው ወይም ፀጉር ካለባቸው ማማል ናቸው ወይም አጥቢ ናቸው አለ። ስለዚህ ያ ኦርጋኒዝም ፊሽ ይሁን አምፊቢያን ይሁን ሪፕቲል ይሁን በርድ ይሁን ማማል ይሁን እንደዚህ መለየት እንችላለን። ኦኬ እዚህ ጋር 2ኛው ላይ ደግሞ ለኢንቨርተብሬቶች የተሰጠ ኤግዛምፕል አለ። ያው ዳይኮተመስኪ አንፋሚሊያር የሆኑ ኦርጋኒዝሞችን ነው ለመለየት የሚጠቅመው ብለናል። ለምሳሌ አንበሳ፣ ነብር ብትባሉ ያው በቀላሉ አይታችኋቸው ልታውቋቸው ትችላላችሁ። ነገር ግን አይታችኋቸውም ሰምታችኋቸውም የማታውቋቸው ኦርጋኒዝሞች አሉ። ለምሳሌ እዚህ ጋር ያሉትን ኦርጋኒዝሞች መመልከት ትችላላችሁ። ያው ይህንን ታውቁታላችሁ፣ ቀንድ አውጣ ነው። እነዚህን አይታችኋቸው ልታውቁ ትችላላችሁ። ነገር ግን ስማቸውን ተናገሩ ብትባሉ ስማቸውን ላታውቁት ትችላላችሁ። ስለዚህ የዚህን ጊዜ ዳይኮተመስኪን ትጠቀማላችሁ። ለምሳሌ ከዚህ ውስጥ የፈለገኝን እመርጣለሁ። ይሄኛውን ብመርጥ እና የዚህን ስሙን ማወቅ ብፈልግ ዳይኮተመስኪን እጠቀማለሁ። ኦኬ እንዴት ነው መለየት የምንችለው የሚለውን እንይ። እዚህ ምን ይላል? የመጀመሪያው ሀዝ ሌግስ አለ። እግር ካላቸው ወደ 2ኛው ሂድ፣ እግር ከሌላቸው ደግሞ ወደ 5ኛው ሂድ አለኝ። ኦኬ እዚህ ጋር ተመጣላችሁ። እንደምታዩት እግር አለው። ኦኬ እግር ካለው ወደ ስንተኛው ነው ሂድ ያለኝ? ወደ 2ኛው። ኦኬ 2ኛው ላይ ስመጣ ሞርዛን 6 ሌግስ ወይም ከ6 በላይ እግር ካለው ወደ 3ኛው ሂድ አለኝ። 6 እግር ካለው ደግሞ ወደ 4ኛው ሂድ አለኝ። ኦኬ እዚህ ጋር እመጣለሁ፣ እግሩን እቆጥራለሁ። 1 2 3 4 5 6 7 8 እንደምታዩት ከ6 በላይ እግር ነው ያለው። ኦኬ ከ6 በላይ እግር ካለው ወደ ስንተኛው ነው ሂድ ያለኝ? ወደ 3ኛው። ኦኬ እዚህ 3ኛው ጋር እመጣለሁ። እዚህ 3ኛው ጋር ስትመጡ ሾርት እና ፍላተንድ ግሬ ቦዲ አጭርና ጠፍጣፋ የሆነ ግራጫ ሰውነት ካላቸው እነዛ ውድላውስ ናቸው አለኝ። ሰው እዚህ ጋር እንደምታዩት አጭር ነው፣ ግራጫ የሆነ ሰውነት ነው ያለው። ስለዚህ ይሄ ኦርጋኒዝም ምንድን ነው? ውድላውስ ነው። ስሙን እንደዚህ በቀላሉ ማወቅ እንችላለን። ኦኬ የኦርጋኒዝም ከ6 በላይ እግር ኖሮት ውድላውስ ካልሆነ እዚህ ጋር ሌላ አማራጭ ተቀምጦልናል። ምን የሚል? ረጅም ከሆነ ብራውን ወይም ቡናማ የምንለው ወይም ቢጫ የሆነ የሰውነት ቀለም ካለው ያ ነገር ሪፒትል ነው የሚል አማራጭ አስቀምጦልናል። ስለዚህ ውድላውስ ነው ሪፒትል ነው የሚለውን እንደዚህ መለየት እንችላለን። ኦኬ ለምሳሌ ደግሞ ይሄኛውንና ይሄኛውን መለየት ብፈልግስ? ያው እንደምታዩት 6 እግር ነው ያላቸው፣ ይሄኛውም ይሄኛው እና እዚህኛው አማራጭ ጋር ሄዳለሁ። 6 እግር ያላቸው የሚለው ጋር 6 እግር ካላቸው ወደ 4ኛው ሂድ ነው ያለኝ እና እዚህ 4ኛው ላይ መጥቼ ምን ይላል? የመጀመሪያው ፒንሰርስ ኦል ላስት ሴግመንት ሰውነታቸው ጫፍ ላይ ስለታማ የሆነ ነገር ካለ ኤር ዊንግ ናቸው አለ። ኦኬ እዚህ ጋር ተመጣላችሁ። እንደምታዩት ይሄኛው ኦርጋኒዝም ሰውነቱ ጫፍ ላይ ስለታማ የሆነ ነገር አለ። ስለዚህ ይሄ ኦርጋኒዝም ምንድን ነው? ኤር ዊንግ ነው ማለት ነው። እንደዚህ መለየት ትችላላችሁ። ሌላኛው ደግሞ እዛው ምን የሚል አማራጭ አስቀምጦልኛል? 6 እግር ኖሮት ኤር ዊንግ ካልሆነ እዚህ ጋር ሌላ አማራጭ አስቀምጦልኛል። ምን የሚል? ሃርድ ዊንግ ከቨርስ ወይም ጠንካራ የሆነ የክንፍ ሽፋን ካለው ያ ኦርጋኒዝም ቢትል ነው የሚል አማራጭ አስቀምጦልኛል። እና እንደምታዩት እዚህ ጋር ጠንካራ የሆነ የክንፍ ሽፋን አለው። ስለዚህ ይሄ ምንድን ነው? ቢትል ነው ማለት ነው። ኦኬ ሌሎቹ እነዚህ ናቸው፣ 3ቱን የቀሩን እና እንደምታዩት እነዚህ ምን የላቸው? እግር የላቸው። ስለዚህ እግር ከሌላቸው ምን የሚለው ጋር እሄዳለሁ? ኖ ሌግስ የሚለው ወይም እግር የሌላቸው የሚለው ጋር እሄዳለሁ። እዚህ ጋር ተሳስቷል፣ ስፔሊንጉ አስተካክሉት። እና ወደ 5ኛው ስመጣ ምን ይላል? ሰውነታቸው የተከፋፈለ ወይም ሴግመንትድ ከሆነ ምንድናቸው አለኝ? እርዝ ወርም ናቸው አለኝ። ስለዚህ እዚህ ጋር ተመጣላችሁ እና
እንደምታዩት ይሄ ኦርጋኒዝም ሰውነቱ ላይ ሴግመንት አለው ወይም መስመር የሚመስል ፓርት አለው። ስለዚህ ይሄ ምንድነው? እርዝ ወርም ነው ማለት ነው። እና ይሄኛው ቀሩኝ ማለት ነው። ኦኬ ያ ኦርጋኒዝም እርዝ ወርም ካልሆነስ ወይም ሰውነቱ ላይ ሴግመንት ከሌለ ቦዲ ናት ሴግመንትድ ከሆነ ወደ ስንተኛው ይሄዳል? ወደ ስድስተኛው ላይ ስመጣ ሰውነቱ ላይ ሼል ካለው ወይም ቅርፊት ካለው ያ ነገር ስኔል ነው ወይም ቀንድ አውጣ ነው አለኝ። ከሌለው ግን ስለግ ይባላል አለ። እዚህ ጋር ስትመጡ ይሄኛው ኦርጋኒዝም ከላይ ምን አለው? ሼል አለው ወይም ቅርፊት ነገር አለው። ስለዚህ ምንድን ነው? ቀንድ አውጣ ነው ማለት ነው። ኦኬ ይሄኛው ደግሞ ሰውነቱ ላይ ምን የለውም? ሼል የለውም። ስለዚህ ይሄ ምንድን ነው? ስለግ ነው ማለት ነው። እንደዚህ በማድረግ የእነዚህን በሙሉ ስማቸውን ማወቅ እንችላለን ከዚህ በፊት ባናውቃቸው እንኳን። የእነዚህን የኦርጋኒዝሞች ስም ባታውቁት እንኳን ዳይኮተመስ ኪን በመጠቀም እንደዚህ መለየት ትችላላችሁ እና አንፋሚሊያር የሆኑ ኦርጋኒዝሞችን ለመለየት ይጠቅማል። እና እዚህ ጋር ያው ኤግዛምፕል ላይ ያየነውን ፕሮሰስ ነው የሚያብራራው። ፒዮኪሎተርሚክ ከሆነ ወደ ስንተኛው መሄድ እንዳለብን፣ ሆሚዮተርሚክ ወይም ዋርም ብለድድ ሞቃት ደም የምንላቸው ከሆኑ ደግሞ ወደ ስንተኛው መሄድ እንዳለብን ያሳያል። ተመሳሳይ ቴክኒክ በመጠቀም የአንድን ኦርጋኒዝም ክላሱን መለየት እንችላለን፣ ጂኔሱን መለየት እንችላለን፣ ስፔሺሱንም መለየት እንችላለን። ነገር ግን ዳይኮተመስ ኪ ላይ ኢምፖርታንት የሆኑ ፊውቸሮች ወይም ጠቃሚ የምንላቸው ባህሪያት ሁልጊዜ በቀላሉ ላይታዩ ይችላሉ እና ለስ ፈንዳመንታል የሆኑ ወይም ደግሞ በቀላሉ ሊለዩ የሚችሉ ባህሪያትን ነው መጠቀም የምንችለው ወይም መሰረታዊ የሆኑ ባህሪያትን ነው መጠቀም ያለብን እና እንደ ቻሌንጅም የሚጠቀሰው ይሄ ነው። የአንድን ኦርጋኒዝም ባህሪያት በቀላሉ መለየት ቀላል ላይሆን ይችላል እና ፈንዳመንታል የሆኑ ባህሪያትን መጠቀም አስፈላጊ ነው። ይህን ይመስላል ዳይኮተመስ ኪ። የዛሬው ቪዲዮአችንን ጠቅለል ስናደርገው ስለ ሊኒያል ሲስተም ኦፍ ኖሜንክሌቸር ተመልክተናል። ሊኒየስ የስዊዲሽ ናቹራሊስት እንደሆነ የተመረቀው በሜዲሲን ነበር እና እጽዋት ላይ ኢንተረስትድ ስለነበረ ስለ እጽዋት እንዳጠና በተለያዩ ሀገራት እየተዘዋወረ የተለያዩ ኦርጋኒዝሞችን ማግኘት እንደቻለ ለእነዚህም ስም እንደሰጠ ሲስተማ ናቹሪ በሚለው መጽሐፍ ውስጥ ከ7700 በላይ ለሚሆኑ የእጽዋት ዝርያዎች ትክክለኛ ማብራሪያ እንዳስቀመጠ እነዚህንም ክላሲፋይ እንዳደረጋቸው ስፒሺስን ጀነራል ክላስ እያለ ማስቀመጥ መቻሉን ከ4000 በላይ የሚሆኑ እንስሳትን ክላሲፋይ እንዳደረገ ነገር ግን ማማልን፣ በርድን፣ ኢንሴክትን እና ወርምን ክላሲፋይ ሲያደርግ ያን ያህል ሰክሰስፉል እንዳልነበረ ባይኖሚያል ሲስተም የሚለውን አይተናል እና የመጀመሪያው ስም ጂኒየሱን፣ ሁለተኛው ስፔሲፊክ ኢፒቴቱን እንደሚያሳይ ይሄ አሁንም ድረስ በዓለም አቀፍ ደረጃ ለኦርጋኒዝሞች ስም ሲሰጡና ሪቫይዝ ሲያደርጉ መጀመሪያ ላይ እንደሚጠቀሙት ይህንን ህግ አይተናል። ባይኖሚያል ኖሜንክሌቸር የምንለው በዓለም አቀፍ ደረጃ ሁሉንም የሚያግባባ ስም ለመስጠት ነው የምንጠቀምበት እና የዚህ ዋናው ዓላማው ኮንፊውዥንን እና ኢረርን ያው ሰው ግራ እንዳይጋባ ወይም እንዳይሳሳት በዓለም አቀፍ ደረጃ ሁሉም የሚረዳው ስያሜ መስጠት እንደሆነ ዓላማው አይተናል። ባይኖሚያል ኖሜንክሌቸር እዚህ ጋር የተለያየ ቋንቋ፣ ባህል በኢትዮጵያም በአፍሪካም እንደሚነገር አይተናል እና አንድን ስፒሺስ በነዛ ሁሉ ቋንቋዎች ማስታወስ በጣም ከባድ እንደሆነ ሳይንቲፊክ ኔም ላይ የላቲን ቃልን እንደምንጠቀም በስፒሺሶች መካከል ያለው የሳይዝ፣ የሼፕ፣ የባህሪ፣ የቀለም መመሳሰል አንድን ስፒሺስ ከአንድ ስፒሺስ ለመለየት በጣም ከባድ እንደሚያደርገው እና ሳይንቲፊክ ኔም ተጠቅመን ይህን ችግር መፍታት እንደምንችል አይተናል። እዚጋ ባይኖሚያል ምን እንደሆነም ይገልጻል። ስፔሲፊክ ኢፒቴት አንዳንዴ የዛን ኦርጋኒዝም ካራክተሪስቲክስ ወይም ባህሪ ያሳያል የሚለውን አይተናል። ሳይንቲፊክ ኔምን በምንጽፍበት ጊዜ መከተል ያሉብን ህጎች አሉ። ከነዚህ መካከል የጂኒየሱ መጀመሪያ ካፒታል እንደሚሆን፣ የስፔሲፊክ ኢፒቴቱ መጀመሪያ ስሞል እንደሚሆን፣ እጃችን ከሆነ የጻፍነው መሰመር እንዳለበት፣ ፕሪንት የሚደረግ ከሆነ ኢታሊሳይዝድ መደረግ እንዳለበት አይተናል። በኢትዮጵያ ውስጥ
የተለያዩ እጽዋቶች፣ እንስሳቶች እንደሚገኙ እና ኢትዮጵያ ውስጥ የተለያየ ዝርያ ለመኖሩ ጂኦግራፊካል ሎኬሽኗ፣ ቶፖግራፊዋ እና ክላይማቲክ ፊቸሯ አስተዋጽኦ እንደሚያደርግ አይተናል። በኢትዮጵያ ውስጥ ብዙ ኦርጋኒዝሞች እንደሚገኙ ከነዚህ መካከል አብዛኞቹ ኢንደሚክ ወይም ብርቅዬ እንደሆኑ፣ በኢትዮጵያ ውስጥ በቀደምትነት ኑግ የምንላቸው ጤፍ እና ሙስታርድ የሚባሉት ፕላንቶች እንደሚገኙ በሳይንቲፊክ ኔማቸው ጉዞሺያ አቢሲኒካ፣ ኢራጎስቲስ ጤፍ እና ብራሲካ ካሪናታ የምንላቸውን ኮመን ፕላንቶች መጥቀስ እንችላለን። ከነዚህ በተጨማሪ እዚህ ጋር የተዘረዘሩት ፊልድ ክሮፖች በኢትዮጵያ ውስጥ የተለያየ ዝርያ እንዳላቸው፣ ኢትዮጵያ ጌትዌይ በመሆኗ በኢትዮጵያ ውስጥ የተለያየ ዝርያ ያለው ኦርጋኒዝም እንዲፈጠር ምክንያት እንደሆነ እዚህ ጋር ስማቸው አለ። እዚህ ጋር ሳይንቲፊክ ኔማቸው በተመሳሳይ እዚህ ጋር ዳይኮተመስኪ አንፋሚሊያር የሆኑ ኦርጋኒዝሞችን ለመለየት እንደሚጠቅም፣ ያንን ኦርጋኒዝም ለመለየት አይደንቲፊኬሽን ፕሮሰሱን እንደሚያቀልልን እና 2 ብራንች እንደሆነ፣ እነዚህ ደግሞ ኮንትራስቲንግ ፊውቸሮች መሆናቸውን በሙሉ አይተናል። ኤግዛምፕሉ እነዚህ ጋር በተመሳሳይ እዚህ ጋር ደግሞ መሰረታዊ የሚባሉ ባህሪያትን መጠቀም እንዳለብን ተመልክተናል። ይህንን ይመስላል የዛሬው ቪዲዮ። በቀጣይ ዘ 5 ኪንግደም ሲስተም ኦፍ ክላሲፊኬሽን 5ቱን የኪንግደም ክላሲፊኬሽኖች እናያለን። እስከዛው መልካም ጊዜ ይሁንላችሁ። ባይ ባይ።